我要挑战最严格的2小时18小时。Hey guys እንዴት ናችሁ? ሱዛን ነኝ ስታዲ ቤስቲ። ዛሬ ለ18 ሰዓታት ማጥናትን ልሞክር ነው። ምን እንደሚመስል አብረን እናያለን። ይሄ ነገር እንግዲህ ኢንስፓይሬሽን የወሰድኩት ከቻይኖች ነው። ቻይኖች ከዚህ ቪዲዮ ሰርችበት አውቃለሁ። በጣም ለረጅም ሰዓታት ነው የሚያጠኑ። ስፔሻሊ ለጋውካው ኤግዛም ልክ ለኢትዮጵያ ልክ ለኢንትራንስ ኤግዛም ማለት ነው ለሱ ሲዘጋጁ፣ እንዲሁም ደግሞ ልክ በአጠቃላይ ዓለም ላይ በጣም ከባድ የሚባለው ጥናት ሩቲን ያላቸው በጣም ታፍ ነው። ረጅም ሰዓታት ነው የሚያጠኑት። ያንን ማየት እኔ በጣም ሞቲቬት ያደርገኛል። እኔም ለምን አልሞክረውም ብዬ ለ18 ሰዓታት ለመጀመሪያ ጊዜ በህይወቴ 3 ሰዓት 4 ሰዓት ነው ማክሲመም ማጠረው ማለት ነው። ለ18 ሰዓታት በጣም ስትሪክት የሆነ ስኬጁል የተከተልኩ አጠናለሁ ማለት ነው። ምን እንደሚመስል አብረን እናያለን። ካቋረጥኩትም እንግዲህ ዊገነ ነው ወደ ቪዲዮ的电流像脉搏跳动，树叶上的密涌等着我破洞，还是少年模样，迎着风去闯，哪怕长夜漫长，心底的光不曾放。指尖流过的电流像脉搏跳动，树叶上的密涌等着我破洞，还是少年模样，迎着风去闯，哪怕长夜漫长，心底的光不曾放。እስካሁን ባለው we're good, we're energetic በጣም የዋናውን ያሳይ እስካሁን በጣም we're okay. by the way የቴሌግራም ቻናል ከፍቻለሁ already አይዲያዎችን ሼር የምናደርግበት እና የተለያዩ ማቴሪያሎችን ምናምን ሼር የምንደራረግበት ቻናል ኤንድ ግሩፕ አብሮ ማለት ነው። ዲስከሽን ግሩፕም አለው ከፍቻለሁ። ጆይን አድርጉ ማለት ነው። ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። ከፈለጋችሁ ደግሞ የቻናሌ ፕሮፋይል ላይ ማግኘት ትችላላችሁ። join our Telegram channel. guys አሁን ትምህርት ቤት ነኝ ያነበብኩ ነው። it's private study time ማለት ነው። ዛሬ ሁለት ክላስ ነው የምንማረው ኬሚስትሪ እና ባዮሎጂ በኋላ ላይ አሁን ጓደኞቼ ደግሞ ባይደወይ ላይብራሪ ናቸው። ላይብራሪ ደግሞ በጣም ተማሪ ነው ስለሚበዛ በጣም አልፈለኩም፣ ግን በኋላ መሄድ አይቀርም። ምክንያቱም እንትን ያስፈልገኛል፣ አጋዥ መጽሐፍ ነው ያስፈልገኛል። አሁን ግን ምንም ስለማያስፈልገኝ ራሴ መጽሐፍ ነው ያደርጋለሁ ማለት ነው። ግን ይስተካከላል። እኔ ቪሎግ ውስጥ ለምንድነው ማውቃት እኔ ራሴ አላውቅም። ከእናንተ እኩል ነው ቪዲዮ ማየው።
Yeah, it's amazing. Steady vlog? Bye bye. ወደ ጥናት love you. ትወደኛለሽ ግን በቃ አትወደኝም። ገባችኋ? ዲና እባላለሁ። በጣም ትሬንድ ከሆነ እንዴት እንደሚቀጥለው አላውቅም። ገና ከዚህ በኋላ እስከ ሌሊት 6 ሰዓት ምናምን ድረስ ነው የምቆየው። አላውቅም እንዴት እንደሚሆን። አሁን ከቀኑ 9 ሰዓት ከ40 ትንሽ ማጥናት ከጀመርኩ ትንሽ ደቂቃ ሆኗል እና ኦልሬዲ ክላስ አልቋል እና ትንሽ እዚህ እስከ 11 ሰዓት ተኩል ለመቆየት አስቤያለሁ። ከዛ በኋላ የቀረውን ደግሞ ቤት እንጨርሳለን ማለት ነው። መልካም ጊዜ። Okay. አስራአንድ ተኩል ጨርሰናል። እየወጣን ነው። ላይክ ኮፒ ሼር ምናምን ነገር ማለት እንዳትረሱ። በቃ ያገባሽ ኤኒዌይስ ነው ዋናው ነገር። ሰፖርት ካላደረጋችሁ እንጣላለን። መጥቻለሁ ጋይስ። አሁን አስራ ሰዓት ተኩል ማለት ነው። ከሶስት ሰዓት 14 ሰዓት ተኩል ነበር። 12 ተኩል ከዛ 6 ሰዓት ማለት ነው። 5 ሰዓት ድረስ ነው የምቆየው።
ማይክላን ማለት ነው ሰዓት ምስተኩል ታስተማሽ ነው አይደል ከከከ ራሱ ዛቱ ሲራሱ ይሳታል አምነት ነው ይላል ምክንያቱም እንዴት ነው ማክሲማም ቀን ሲሆን ደግሞ ትምህርት ምናምን ብዙ ነገር ክላስ ይላል ለራስ ለማቅረብበት ሰዓት ይለዛል ማለት ነው ሶ ከሁለት ክላስ ውጪ ሌላው ሰዓት ሙሉ ሰዓት ነበር ሶ እንደዛ ነው የሚሆነው ማለት ነው አብኝ ታሪክ ትሬኒንግ ያለ ሶ አሁን መስሰላለው ከሰው ራሴ ነው ከዛ በኋላ ተደረገ ማለት ነው ባይ ዘ ዌይ ነገ አይ ሃቭ ማትስና ፊዚክስ ኤግዛም ሶ እስካሁን ሳይንስ ነበር ኬሚስትሪ ነበር እና ኦልሬዲ ደን ኦልሞስት ትንሽ ቀያ በፊት ማለት ነው እና ከዛ በኋላ ሰዓት በጣም ዝናብ እየዘነበ ነው። አመለጥኩ ለጥቂት በጣም ረጅም ሰልፍ ነበር የነበረብኝ ታክሲ ስንኛል እንትን አለኝ ቶፕስቲክ አለኝና በሱ ልበላ ነው እንደቻይኖቹ ከሆነን አልቀረ እንዴት እንደማረክ ተነቀም እኔ ጉዴ በላ that's good I think አዛጭ ነው ወይኔ ጉዴ አይስ በእንጀራ ምትቻለሁ ሶ ጊዜ ለሚወላችሁ ጋር ወጣ ወደ ተጋም በዚህ ተደረገች ከዛ ወደ ታስ ገባለሁ ማለት ነው ቡና አልጠጣ ነው ግድ ያስፈልጋል በዚህ ሰዓት ኦሬዲ አይኔ ምናምን በቃ ተጨፍኗል እንባረጋለሁ ትንሽ አርቲፊሻል አይቴር ማለት ነው ከዚህ አይኔ በጣም ይደርቃል ሁሉ ጊዜ እንዲህ በተለይ ከሰዓት ማታ ምናምን አልችልም ቶሎ ይከደን ቢጭ እንደዛ እየሆነ ነው ሱስ እንደሚዘኝ ስለማቅ ተጠጣ ግን ዛሬ ያስፈልጋል ማማስ ያነበኩ ነው ገና ተመጣጣኝ ነው ለፈተና ማለት ነው ስለዚህ ነገር ነው ለፈተና ማለት ነው በጣም ያስጠላ ነገር ነው ለምን ሌላ ነገር ተደቦ ነገር ፈተና እያላችሁ ያሰባችሁ አይሆንላችሁ ለፈተና ማንበብ ደግሞ አላውቅም ስሜት አይሰጥም በደስ ይላል እያለኝ አለ ፈተና እንዳለብኝ እያሰብኩ ስለዚህ በጣም ኢሚዲየት ማለት የሚሰጠኝ ጊዜ አይደለም ባይሎጂናም ከሆነ ካልደረሰ ሰዓቱ ደግሞ ቀደም ብሎ ማንበብ ደግሞ ትሻሻል እንደዚህ ማለት ነው ፊዚክስ ምናምን I don't think my physics ለራሱ ግን ተለኝ ደሞኛ ለዛ ሊሆን ትንሽ ይቀር Okay guys, so finally we're done. ጨርሰናል ሰዓታችን 18 ሰዓታት ማለት ነው። በጣም ደክም ነበር በስማ እኔም በጣም ጓጉቼ ነበር እስኪያልቅ ኢንጆይ እንዳደረጋችሁ ተስፋ አድርጋለሁ። ቪዲዮውን እንዴት ነበር እስቲ ሞክሩት እናንተ። ይሄንን እንደ ቻሌንጅ ማድረግ የምትፈልጉ ሰዎች ካላችሁ ደግሞ ሰብስብ በሉ ኮሜንት ላይ and ቪዲዮውን ላይክ አድርጉ። ሰፖርት ማድረግ ከፈለጋችሁ ኢንቻናል ደግሞ ፕሊዝ በVPN VPN አብራታችሁ እዩ እና ሰብስክራይብ አድርጉ። Thanks for watching. So guys እንዴት አያችሁት? እንዴት ነበር? እኔ በጣም ደክሞኝ ነበር በእውነቱ ምክንያቱም እንዳልኳችሁ ነው እኔ እንደዚህ አይነት ረጅም ሰዓት ማጥናት አልለመድኩም። ስፔሻሊ ደግሞ አይታችሁታል ቪዲዮ ላይ ሙሉ ቀን ኦልሞስት ማለት ይቻላል እያጠናው ነበር ምክንያቱም ክላስ ምናምን ብዙ የለንም። ሶ በጣም በቃ ረጅም ሰዓት አይምሬ ላይ ጫና ነበረ ማለት ነው። አትሊስት ክላስ ምናምን ረጅም ሰዓት ሲኖር ታይም ይባክናል፣ ረጅም ሰዓት ታሳልፋላችሁ፣ ግን አይምሯችሁ ብዙ ስራ አይሰራም። ስታጠኑ ግን
ኢትስ ታፍ ምክንያቱም ቁጭ ብላችሁ ፎከስድ አድርጋችሁ ነው እና አይምሯችሁ በጣም ስራ ነው የሚሰራው በዛ ሰዓት በጣም ይደክም ነበር ማለት ነው። እና እኔ በጣም ደክሞኝ ነበረ። ጠዋት ራሱ እነሳት አልቻልኩም። ፊዚክስ ፈተና ነበረኝ ብያችሁ ነበር አይደለም? ለዛ ጠዋት ከቻልኩ አጠናን ብያችሁ ነበር፣ አልተነሳሁም በጣም ደክሞኝ ስለነበረ ማለት ነው። ጀስት ላይክ ከዛ በኋላ 12 ሰዓት በኋላ ምናምን ነበረ ተነስቼ ያጠናሁት። ይሄን ይመስል ነበረ። እንዴት አያችሁት ቪዲዮ? እና ደግሞ እስቲ ቴልሚ እንደ ቻሌንጅ እንድናደርገው ከፈለጋችሁ ወይም ደግሞ ላይክ ምን ታስባላችሁ ስለዚህ ነገር? እናንተ ምን ያህል ሰዓት ታጠናላችሁ በቀን? ኮሜንት ላይ አስቀምጡልኝ። ፎር ዋቺንግ ባይ